ጤና ይስጥልኝ እንደምናላችሁ በመላው ዓለም የምትገኙ አባቶች ካህናት ወንድሞች ዲያቆናት ምእመናን ወንዶችም ሴቶችም ሕፃናት ጭምር ሰላምታ ይድረሳችሁ። ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ የማስተምረው ትምህርት ስለ በዓላት ነው። ስለ በዓላት በዚህ ትምህርት ውስጥ የምታገኟቸው ነገሮች ልንገራችሁ። አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ በዓላትን ግብጾች ናቸው ወይ በእኛ ላይ የጫኑት? ሁለተኛ እኛ የምናከብረው አይነት በዓል በሌላ እምነት ውስጥ በተለይም በምስራቅ ኦርቶዶክስ ወይም ደግሞ በእህት አብያተ ክርስቲያናት በሚባሉት ኦሪየንታል ተብሎ በሚጠራው አጠራር እንደዚህም ደግሞ በካቶሊክ እምነት እነሱስ ምን አይነት በዓል ያላቸው? በዓልን የምናከብርበት ጥቅሙ ምንድነው? እንደገና ደግሞ በዓልን የማይወዱ ሰዎች በመጽሐፍ ቅዱስ ውስጥ ምን አይነት ትንቢት ተነግሯል? እነዚህን በዚህ ትምህርት ውስጥ ታገኛላችሁ። የሰማችሁትን ሌላው ሰው ማሰማት መንፈሳዊ ግዴታችሁ ነው። ሰዎችን ማዳን ትችሉ ይሆናል። ሰዎች ተሳስተው ብዙ ይናገራሉ፣ አውቀውም ሊናገሩ ይችላሉ። እናንተ ግን በየዋህነት የሰለሉትን እግሮች አቅኑ አጽኑ ስለሚል ትምህርታችንን መጽሐፍ ቅዱስ እንደሚያዘው እንሰጣለን፣ እናስተምራለን። የእናንተም ድርሻ ይህንን ለሌሎች ማድረስ ነው። አማትበን አሁን ያልኳችሁን ነገሮች እንማር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንተ ሰማይን ያለ ምሰሶ ከነግሱ ፀሐይ ጨረቃ ከዋክብት የዘረጋኸው፣ አንተ ምድርን በውሃ ላይ ያለ ካስማ ከነልብሱ ከተራራው ከዛፉ ከአእባኑ ከሰው እንስሳት አራዊት አዕዋፍን ሁሉ አድርገህ የፈጠርክ፣ ደመናን ያለ ድምጽ የምትነዳው አየርን ሳይታይ የምታስጉዘው አባታችን እግዚአብሔር ሆይ ጨለማውን ገፈህ የማለዳውን ብርሃን ስላሳየህን እናመሰግንሃለን። በኃጢአት የተመሰለውን የክረምት የጨለማ ህይወት ገፈህ የፀሐይ ብርሃኑን የምታሳየን አንተ ነህና በንስሐ ህይወታችንን መልስ። ተሳስተው በአንተ ላይ ስለሚያምፁ ሰዎች አቤቱ መንገድህን ምራቸው። እኛንም አንተን በማመን እስከ መጨረሻይቱ ዕቅታ እንድንጸና ፍቃድህ ይደረግልን። ያዛኝቱ የእናትህ የድንግል ማርያም ምልጃም አይለየን። አምላክ ሆይ ፍቅሯን በልቡናችን፣ ጣዕሟን በአንደበታችን፣ ጸጋዋን በሰውነታችን አሳድር። አንተ አባታችን እግዚአብሔር መላእክትን በጽርሐ አርያም፣ ነቢያትን በትንቢት፣ ሐዋርያትን በአጽናፈ ዓለም፣ ሰማዕታትን ለደም፣ ቅዱሳን አባቶቻችን እናቶቻችንን በገዳም እንዳጸናህ በኦርቶዶክስ ተዋሕዶ የክርስትና እምነታችን እስከ መጨረሻይቱ ዕቅታ እንድንጸና ኃይልህን አለብሰን። የጌዲዮን አምላክ ኃይልህን ስጠን። የሶምሶን አምላክ ኃይልህን ስጠን። የባርቅ አምላክ ኃይልህን ስጠን። የነ ዲቦራ አምላክ የነ አስቴር አምላክ ኃይልህን አለብሰን። የሐዋርያቱ ሁሉ አባት አንተ ነህ፣ የኛም አባት አንተ ነህ። የሐዋርያቱ ጌታ አንተ ነህ፣ የኛም ጌታ አንተ ነህ። 2 ዓሣ 5 እንጀራ ባርከህ የሰጠህ ለሚለምኑ ሁሉ ለልጆችህ አንተ በረከትን በቤታቸው ሙላ። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት በረከት ሁሉ በሁላችን አድሮ ይኖር። አሜን። እንግዲህ ስለ በዓላት ስንነጋገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ቀን በዓል አለ። እነዚህ በዓላት በተለያየ ክፍል ይከፈላሉ። ለሥላሴ የምንሰጠው በዓል አለ። ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ለአንዱ እግዚአብሔር። ከዛ ደግሞ ለእመቤታችን
በመቀጠል ለመላእክት፣ በመቀጠል ለነቢያት፣ ለሐዋርያት፣ በመቀጠል ለጻድቃን፣ በመቀጠል ለሰማዕታት። እነዚህ ሁሉ በዓል በሚለው በአንዱ የግዕዝ ቃል ይጠራሉ። እነዚህ በዓላት የምናከብርበት ምክንያት አለን። ኋላ ላይ እሱን ገልጽላችኋለሁ። ብዙዎች ሰዎች እነዚህ በዓላት በግብፃውያን በእኛ ላይ የተጫኑ ናቸው የሚል በርካታ ጊዜ ንግግሮች ይሰማሉ። ቆይቷል ይህ ሀሳብ ከጀመረ ነው ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት መሰረት የግዝት በዓላት የምንላቸው አሉ። ታውቋቸዋላችሁ። ስንት ናቸው የግዝት በዓላት? 5 ናቸው። አንደኛ ከአብ ከወልድ ከመንፈስ ቅዱስ ወልድ ወር በገባ በ29 የግዝት በዓል ይባላል። ሁለተኛ ከሰው ልጆች ሁሉ ልዩ የሆነችው ቅድስተ ቅዱሳን ድንግል ማርያም ተመርጣ ወር በገባ በ21 የእመቤታችን ዕለት የግዝት በዓል ይባላል። 3 ከመላእክት ከሁሉም ተመርጦ ወር በገባ በ12 ሊቀ መላእክት መልአከ ምክሩ ቅዱስ ሚካኤል የግዝት በዓል ይባላል። 4 ከብሉይ ዕለታት ተመርጣ ቅዳሜ ሰንበት የግዝት በዓል ትባላለች። 2 በአዲስ ኪዳን ተመርጣ ግን በብሉይ ዘመን በሚስጥር ትከበር የነበረች ዕለተ እሑድ ሰንበተ ክርስቲያን ተብላ የግዝት በዓል ተብላ ትከበራለች። 5ቱ እነዚህ ናቸው። ባለወልድ የምንለው የወልድ በዓል በ29 የእመቤታችን፣ በ21 የቅዱስ ሚካኤል፣ በ12 ቅዳሜ በየሳምንቱ፣ እሁድ በየሳምንቱ። ሌላ በየዕለቱ በዓል አለ። እኛ ብቻ ነን ወይ ያለን? እኛ ብቻ አይደለንም። ለምሳሌ ግብጾች እኛ ላይ ጭነዋል ወይ? እንደውም በደንብ ከመረመርን እነሱ ላይ ራሱ እኛንን በዓል ያስተማርናቸው የሚለው ወደፊት እንመለከታለን። እኛንን ያስተማርናቸው። እነሱ የሚያከብሩት እኛ የምናከብረው በዓል አለ። ለምሳሌ ቅዳሜ እኛ ጋር ሰንበት ነው፣ የግዝት በዓል ነው። ግብጾች ጋር አይደለም። በየዕለቱ ግን ግብጾች በዓል አላቸው ወይ ካላችሁኝ ቅዳሜን ጭምር በዓል አላቸው። አርሜኒያዎች አላቸው ወይ? አላቸው። ህንዶች ከኛ ጋር እህት አብያተ ክርስቲያናት የምንላቸው እንደ አንጾኪያ አይነት አላቸው ወይ? አላቸው። ሁሌም እንደምነግራችሁ የኢትዮጵያና የኤርትራ አንድ አይነት ስለሆነ በዛ ስለምጠቅሰው ነው። በየዕለቱ አላቸው ወይ? አላቸው። እኛ ስንክሳር ብለን የምንጠራው መጽሐፍ በእንግሊዝኛው ሲናክሳሪውም ተብሎ የሚጠራው መጽሐፍ ግብጾች አላቸው፣ ሌሎችም አላቸው፣ እኛም አለን። ስለዚህ ግብጾች ናቸው በእኛ ላይ ሸክም አድርገው ያመጡት የሚለውን ሐሳብ በዚህ ተቀባይነት የለውም። ካቶሊኮችስ አላቸው ወይ? አላቸው። ኢስተርን ኦርቶዶክስ አላቸው ወይ? አላቸው። በየቀኑ ነው ያላቸው። አብዛኛዎቹ እንደውም በአብዛኛው ከኢትዮጵያው ጋር ተመሳሳይ የሆነ የበዓላቱ ደረጃ አላቸው። ቅድም እንዳልኳቸው የግዝት በዓላት አሉ። ከዛ ውጭ እኛ የምናከብራቸው ለምሳሌ ትንሣኤን ብንመለከት፣ በየእሁዱ የምናከብረውን በዓል ብንመለከት፣ ገናን ብንመለከት፣ እንደዚህ አይነት ደግሞ አበይት በዓላቶች አሉ። ራሱ የኢየሱስ ክርስቶስን በዓላት በሁለት እንከፍላለን። 18ቱን በዓላት 9ኙን አበይት 9ኙን ንዑሳን በዓላት ብለን እናከብራለን። ሜጀር ፊስትስ የምንላቸው አሉ፣ ማይነር ፊስትስ የምንላቸው አሉ። ጾማችንም እንደዛው ነው። ካቶሊኩን ብትመለከቱ አሁን ይሄን የምነግራችሁ ምንድነው፣ በተለይ ዘመናዊ ነን ብለው የሚያስቡ ሰዎች ይሄን እንደኋላ ቀርነት አድርገው ስለሚወስዱት
የኢትዮጵያ ቤተክርስቲያን ዝም ብላ የምታደርገው ነው ወይ ብቻዋን ነው ወይ ብትሉ ብቻዋን ልናደርገው እንችላለን፣ ችግር የለም። ብቻችንን ምንም ችግር የለም። ግን በበዓላት በተነሳው ጉዳይ ላይ ግን አንዳንድ ኦርቶዶክሳውያንም ጭምር የተሐድሶ መንፈስ ያላቸው ሰዎች ውስጥ ገብተው ይሄን ነገር ማጥፋት ስለሚፈልጉና ሁሌ እሱ ላይ ስለሆነ ያሉት መርዳት እንድትችሉ ነው። ለምሳሌ ካቶሊኩን ወስድላችሁ ከኛ ጋር ተመሳሳይ በሆነ የአከባበር ስርዓት አላቸው። በየቀኑ አላቸው ወይ? አላቸው። እና ካቶሊኮቹ ላይ ግብጾች ጭነውባቸው ነው ያንን የሚያደርጉት? አይደለም። ካቶሊኮች አላቸው። ለምሳሌ በካቶሊኮቹ የመጀመሪያው ማንም ሰው ማየት ይችላል፣ ሶሎምኒቲ የሚባለው ትልቁ እንደ ገና አይነት በዓል እሁድንም ጭምር በእንደዚህ አይነት የሚያከብሩት ሶሎምኒቲ የሚባል በዓል አላቸው። ራሱን የቻለ ነው፣ ደረጃ አለው፣ ራንኪንግ አለው። ሁለተኛው ፊስት ተብሎ የሚጠራው ደግሞ በዓል አለ። ያው እንግሊዝኛው ቀጥታ ትርጉሙም ፊስት በዓል ነው። በዚህ በዓላቸው ደግሞ የጌታችን ኢየሱስ ክርስቶስን በዓላት፣ የእመቤታችንን፣ የመላእክትን በዓላት የሚያከብሩበት ነው ይሄ። ሶስተኛ ኦብሊጋቶሪ ሜሞሪያል የሚባል በዓል አላቸው። ኦብሊጋቶሪ እኛ ቅድም ያልኳችሁ እንደ ግዝት በዓላት አይነት ማለት እያንዳንዱ ሰው ሊያከብረው የሚገባ ነው። ኦብሊጋቶሪ ሜሞሪያል ብለው የሚያከብሩት በዓል አለ። አራተኛ ደግሞ እንደ ኦብሊጋቶሪው ሳይሆን ማንም ሰው በፈቀድ ሊያከብሩ የሚችለው ኦፕሽናል ሜሞሪያል አላቸው። ኦፕሽናል አምስተኛ አላቸው። ብዙዎቹ እንደውም አያውቁትም። ፌሪያ የሚባል አላቸው። በየቀኑ ዊክዴስ ባሉ የሚከበሩ በዓላት አሉ። ስለዚህ በካቶሊክ እምነት ውስጥ በየቀኑ በዓል አለ። በየቀኑ ማስ አላቸው። ግብጾች ጭነውባቸው አይደለም። ስለዚህ የኢትዮጵያው ላይ ሲሆን አንዳንድ ጊዜ ሰፋ አድርጎ ማየት ያስፈልጋል። አንዳንድ እምነቶች በዓል የሌላቸው ሊኖሩ ይችላሉ። ለምሳሌ ትልቅ በዓሎች ሊያከብሩ ይችላሉ የፕሮቴስታንት እምነት ተከታዮች በምንለው መልክ። ግን እኛ ኦሪየንታል የተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጨምሮ ኢስተርን ኦርቶዶክስ፣ የምስራቁ ኦርቶዶክስ የሚባለው እንደገና ደግሞ ሮማን ካቶሊክ የሚባለውና የኢስተርን ደግሞ ካቶሊክ አለ። ራይቱ ከኢስተርን በሄደበት እንደሚያደርገው እኛ ሀገር እንዳለው ካቶሊኮች ማለት ነው። እነዚህ ሁሉ በዓል አላቸው። የኢትዮጵያው ምንድን ነው ለየት ያደረገው? ስለዚህ አሁን እንደነገርኳችሁ ካቶሊኮቹ አንደኛ ሶሎምኒቲ አላቸው፣ ሁለተኛ ፊስትስ አላቸው፣ ሶስተኛ ኦብሊጋቶሪ ሜሞሪያል አላቸው፣ አራተኛ ኦፕሽናል ሜሞሪያል አላቸው፣ አምስተኛ ደግሞ እንዳልኳችሁ በየቀኑ የሚያከብሯቸው ደግሞ እንደዚሁ ከዛ ጋር ጀምሮ ፌሪያ የሚባል አለ። እነዚህ ደረጃዎቻቸው ናቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓልም በማክበሯ ድሃ ሆነች ብሎ የሚያስብ ሰው ካለ አንደኛ ከዚህ በፊትም ይህን ነገር አስተምሬበታለሁ። ኢትዮጵያ ራሷ ድሃ የሆነችው መቼ ነው ብሎ መጠየቅ ያስፈልጋል። መቼ ነው ድሃ የሆነችው ኢትዮጵያ? በዓል በምታከብርበት ጊዜ ነው ድሃ የሆነችው? በዓል በሻረችበት ጊዜ ነው። ይህንን በየሶሻል ሚዲያ ያላችሁ ሰዎች ሰፋ አድርጋችሁ ልትነጋገሩበት ትችላላችሁ። ታሪክን ከኋላ በማምጣት በመመልከት መቼ ነበረ ኢትዮጵያ በረከቷ? እሱም መመርመር ያስፈልጋል። በነገራችን ላይ ኢትዮጵያ በዓል አክብራ ድሃ ሆናለች ብሎ የሚያስብ ሰው አጠገባችን ያለችውን ሶማሊያን እንውሰድ። በዓል ያላት በተወሰነ ደረጃ በእስልምና እምነት ውስጥ ያሉ በዓላት ናቸው። ትልቋ ሀብታም ሀገር አለችም እንግዲህ ሶማሊያ። ከዚህ በፊትም ብዙ ጊዜ እነዚህን ምሳሌዎች እያደረኩ የገለጽኩላችኋለሁ። ኢትዮጵያ በዓል በማክበሯ ድሃ ሆናለች፣ አባይ እንዳትገድብ ሆና በሚል ሐሳቢዎች ብዙ ሰዎች ረጅም ዘመን ሆኗል ይሄን መናገር ከጀመሩ በነገራችን ላይ እና ኦርቶዶክሳውያን አሁንም ነግራችሁን እነዚህን ተጠቀሙባቸው። ኢትዮጵያ መቼ ነው ድሃ የሆነችው የሚለውን መመርመሩ ጥሩ ነው።
ወደ ሌላው ሐሳብ ሳልፍ በዓል የምናከብረው ለምንድን ነው? እጅና እግራችሁን አጣምራችሁ ተቀመጡ የሚል ትምህርት አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ያስቀመጥናቸው 5 የግዝት በዓላት ያልናቸው አሉ። ምንድነው ታዲያ እነዚህ 5 የግዝት በዓላት ተብለው በየአካባቢው ደግሞ ሰው አጥቢያው በሆነበት አጥቢያውን እንዲያከብር ትምህርት ይሰጣል? ለምን? መጽሐፍ ቅዱሳዊ ነገሮችን እንመልከት። ለምንድን ነው እግዚአብሔር በዓላትን ያደረገው? መጽሐፍ ቅዱስ ምን ያስተምረናል? ስለ በዓላት ምን ይላል? ለምሳሌ በብሉይ ኪዳን ጀምሮ እስከ አዲስ ኪዳን በመጣው ትእዛዝ ለምንድን ነው በዓል የምናከብረው? ማን ነውስ በዓል የሚያከብረው? ሰው ብቻ አይደለም በዓል የሚያከብረው። በነገራችን ላይ ሰው ያከብራል። ሰዎች የሚጠቀሙባቸው እንስሳቶች ያከብራሉ። ቤት ውስጥ ያሉ ሰራተኞች ባለቤቶች ብቻ ሳይሆኑ ሰራተኞች ቤት ውስጥ ካሉ ያከብራሉ። መሬት ታከብራለች። ይህን ቃል በኦሪት ዘጸአት ምዕራፍ 23 ላይ ያለውን ቃል ከቁጥር 10 ጀምሮ እስከ 12 ያለውን ቃል ስሙት። መጀመሪያ ስለ መሬት 6 ዓመት ምድርህን ዝራ፣ ፍሬዋንም አግባ፣ በ7ኛው ዓመት ግን ተዋት፣ አሳርፋት። የበዓል ትርጉሙ ማረፍ ሲሆን ለምንድን ነው ማረፍ? መሬት ለምንድነው በ7 ዓመት አትታረስ የተባለው? ማከር የሚባል እህል መቃየር አለ። እንደገና ደግሞ መተው አለ። ዳሪ የምትሆንበት ጊዜ አለ፣ የምታድርበት። ይሄ ኢኮሎጂካል ነው። ኢኮሎጂካል ነው። በአሁኑ ሰዓት ዓለም ላይ በጣም አንዱ ትልቁ ችግር ኢኮሎጂካል ነው። የኦርቶዶክስ እምነታችን፣ የኢትዮጵያ ቤተክርስቲያን እምነታችን መጽሐፍ ቅዱስን በሚያዘው መሰረት እነዚህ ሁሉ ይከበራሉ። ምድር ታርፋለች። ቤተክርስቲያን ባያችሁበት ቦታ ሁሉ ዛፍ ታገኛላችሁ። ፎረስተሪ የክላይሜት ቼንጅን ልትቋቋም የምትችል የኢትዮጵያ ኦርቶዶክስ ቤተክርስቲያን ምሳሌ ሆና፣ እርግጥ ብዙ ጥናቶች ቀርበዋል። የራሷ ልጆች ግን ይሄንን ስለሚነቅፉ ነው። ቤተክርስቲያን ባለበት አጸድ ይተከላል። መሬት በ7 ዓመት ታርፋለች። እንቀጥል። የሕዝብህ ድሆች ይበሉታል፣ ያስቀሩትንም የሜዳ እንስሳ ይብላው፣ እንዲሁም በወይንህና በወይራህ አድርግ። ምን ማለት መሰላችሁ? እህል እንኳን ስታጭደው ጥርት አድርገህ አትልቀመው። ቃርሚያ የሚባል ነገር አለ። መተው የሚቃርሙ ሰዎች አሉ። መጀመሪያ ሰዎች ናቸው። ድሆች መተው ሲወዳድቅ የነበረውን ያንን አንስተው የሚጠቀሙ አሉ። ከነሱ ተጨማሪ ደግሞ እንስሳት ሳይቀሩ ይመገባሉ። እነዛን ሁሉ አስብ። ስድስት ቀን ስራህን ስራ፣ በሬህ እና አህያህ ያርፉ ዘንድ፣ ለሰራተኛህም ልጅ ለመጻተኛውም እረፍት ይሆን ዘንድ በ7ኛው ቀን እረፍ። ማንም ያርፈው? ሰራተኞች። በጥንት አነጋገር ባሮች ይላል፣ ልጆች እንደማለትም ሰራተኞችም እንደማለት። ይረፉ። ሰራተኛንም አታስጨንቅ፣ ይረፉ። በሬህ ራሱ ይረፍ፣ አህያህ ራሱ ይረፍ። ዝም ብሎ አትጫ ነው። ጻድቅ ለእንስሳት ይራራል፣ ኃጥእ ግን ለሰውም አይራራም ተብሏል። ጻድቅ ለእንስሳት ይራራል፣ ኃጥእ ግን ለሰውም አይራራም። ስለዚህ በዓላት ላይ የማረፍ ትልቁ ነገሩ የተነገረበት ሚስጥሩ
ይህንን የሚመለከት ነው። ስለዚህ በበዓላት ላይ የተሳሳተ አመለካከት ያላችሁ ሰዎች ማወቅ ያለባችሁ ነገር ይሄ ነው። በአዲስ ኪዳን በዓላት ከኢየሱስ ክርስቶስ በላይ ማንም የለ። ኢየሱስ ክርስቶስ ለበዓል ይወጣ ነበር ወደ ኢየሩሳሌም። በዓመት 3 ጊዜ የሚወጡበት በዓል አለ። የተለያዩ በዓሎች አሉ። ከመጽሐፍ ቅዱስ ጀምሮ ያሉ በዓላት፣ እነዛ በዓላት ይከበራሉ። ኢየሱስ ክርስቶስ ወደ በዓል ይወጣ እንደነበረ ዮሐንስ ወንጌል ምዕራፍ 7 ላይ ብትመለከቱ፣ በሌሎችም ምዕራፎች ላይ ብትመለከቱ ታገኛላችሁ። አሁን እዚህ ጋር ምን እንደሚለው የዮሐንስ ወንጌል ምዕራፍ 7 ቁጥር 14 በበዓሉ ቀኖች መካከልም ጌታ ኢየሱስ ወደ ምኩራብ ወጥቶ ያስተምር ጀመረ ይላል። አይሁድም ትምህርቱን እያደነቁ ይህ መጽሐፍትን እንዴት ያውቃል? ማንም ያላስተማረው እያሉ አላወቁትም። ለበዓል ይወጣ ነበር። በዚሁ ምዕራፍ 7:33 ላይም እንደዚሁ የምታገኙት ነገር አለ። በዚሁ ምዕራፍ ቁጥር 37 ላይ የምታዩት ቃል አለ። በታላቂቱ በመጨረሻይቱ የበዓል ቀንም ጌታ ኢየሱስ ቆመና ድምፁን ከፍ አድርጎ እንዲህ አለ፣ የተጠማ ወደ እኔ ይምጣና ይጠጣ እያለ አስተማረ። የበዓል ቀን። ስለዚህ በዓል በብሉይ ኪዳን፣ በዓል በአዲስ ኪዳን እና በዓል በቤተ ክርስቲያናችን ያለውን ነገር ተመልከቱ። አንዳንድ ሰዎች በዓል አይፈልጉም። ይሄ ደግሞ ተነግሯል። መዝሙር 73ን መመልከት ይቻላል። አንድ ሆነው ተሰብስበው መጡ፣ መቅደስህን አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። መዝሙር 73 ቁጥር 8 መዝሙር 73 አንድ ሆነው በልባቸው በየሕዝባቸው ተባብረው አንድ ሆነው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። የእግዚአብሔርን በዓሎች ከምድር እንሻር አሉ። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም አሉ። ጻድቅ የሚባል ነገር የለም አሉ። ወሰኑ። በዓል የለም አሉ፣ ነቢይ የለም አሉ። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ ማንም የለም። ስለዚህ በዓልም አያስፈልገንም አሉ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት ያደረገችበት ሚስጥሩ ምንድን ነው? ምንድን ነው በዓል የምናደርግበት ምክንያት ካላችሁኝ፣ ቅድም መሬት ታርፋለች፣ እንስሳት ያርፋሉ፣ ሰው ያርፋል፣ ሰራተኛ ያርፋል ብያችኋለሁ። ከዚህ ደግሞ ሌሎች ነገሮች ተመልከቱ። የሶሻል ቫሊዩ የሚባል ነገር አለ። ሃይማኖታችን፣ ልብ በሉ ክርስቲያኖች፣ ብዙዎቻችሁ ያልገባችሁ ነገር ለስጋም ለነፍስም ነው ሃይማኖት። ጸሎት ስናደርግ እኮ አምላክ አንተ ለኩሉ ዘስጋው ለኩላ ዘነፍስ የምንለው ይሄን ነው። የስጋም አምላክ አንተ ነህ፣ የነፍስም አምላክ አንተ ነህ የምንለው ከዚህ የተነሳ ነው። ስለዚህ የተከበራችሁ ይሄ ድምጽ የሚሰማችሁ ይህ ምስል የሚታያችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል የምታደርግበት ምክንያት እጅና እግርን አጣምሯል። እጅና እግር አጣምሮ የተቀመጠ ሰው አለ እንዴ? እስከዛሬ ያልሰራ ሰው አለ እንዴ? ቅድም እንዳልኳችሁ መቼ ነው ዳስ መሆን የጀመርነው የሚለውን መመርመር ጥሩ ነው። በዚህ አጋጣሚ ግን ልገልጽላችሁ የምወደው ነገር ድሆች፣ ችግረኞች ራሱ የበዓል ቀን እንዲጎበኙ፣ የታመሙ ሰዎች እንዲጎበኙ። የታመመን ሰው መናቅ፣ ችግረኛ የሆነ ሰው መናቅ በራሱ እኮ በክርስቶስ ዘንድ ለፍርድ የሚያቆም ነገር ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ድሃ የሚባለው በተለይ እንደውም ዓይኑ የፈረጠ እጅ እግሩ የተቆረጠ ነው። ሌላውማ ሰርቶ ይበላል። አንዳንድ ጊዜ ደግሞ ከመቃጠል መጠቅለል የሚሉ ምንም የሌላቸው ምስኪኖች፣ ድሃዎች ቤታቸው ቁጭ ብለው መለመን ፈርተው የሚቀመጡ ደግሞ ምስኪን ድሃዎች አሉ። እነዚህ ወደ ቅድስት ቤተክርስቲያን በመሄድ ደጅ በመጥናት የበዓሉ ቀን የሚገኝ በረከት አለ። አንዱ ትልቁ ነገር በበዓላት ቀን ሰው ከሰራው ይጸድቅ ዘንድ ለቤተክርስቲያን አስራቱን ሰጥቶ እንደገና ደግሞ ምጽዋት ይሰጣል። በዓሉ የተሰራበት ምክንያቱ ዋናው ሰው ከሰው እንዲዋደድ ነው። ሰው ከሰው እንዲፋቀር ነው። ምስኪኑን እንዲረዳው ነው፣ እንዲደግፈው ነው፣ የወደቁትን እንዲያነሳ ነው። ይሄ ነው የበዓል ምስጢር። ታዲያ ይሄን መጥላት ማለት ምን ማለት ነው? ይሄን መጸየፍ ምን ማለት ነው? የእግዚአብሔርን ሕግ እንደዚህ ምስኪኖችን
የሚያከብር ነው እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት እኮ እነዚህ ናቸው። ሌላው አካባቢውን ያጸዳል፣ ጽዳት አጥሩን ያጠብቃል። የታመመውን ጎረቤት ሄዶ እንደምን ደህና ነህ ሆይ ይላል። ሁሉ ቀን መሮጥ አይደለም፣ ለዓለማዊ ስራ ብቻ መሮጥ ሳይሆን መንፈሳዊ ነገሮችን መስራት አለባቸው። ስለዚህ የበዓል ጥቅም ይሄንን ሁሉ ያሳያል። መጠየቅ አለበት፣ ሰው መጠየቅ አለበት። አለዛ ወደ አውሬነት ነው የምንቀየረው። ልንገራችሁ፣ ወደ አውሬነት ነው የምንቀየረው። በዓላት በሚሆኑበት ጊዜ በየቀኑ ምስኪን እኮ ሰው አለ፣ ምንም የሌለው ሰው እኮ አለ። ዛሬ ስለምየ ማርያም ብሎ እኮ ቁርሱን የሚበላ እኮ ሰው አለ። በዓላት የተሰሩበት ምክንያት እኮ አንዱ እነዚህ ችግረኞች ሰዎች ሁሉ ጎርሰው ትንሽ ያገኟትን ቀምሰው እኮ ነፍሳቸው እንዲያቆዩ ነው። ሌላው ከእግዚአብሔር ጋር ያለ የጠበቀ ግንኙነት እንዲኖረው ነው። ሰው ዛሬ በዓል ነው፣ ይጠበቃል። ዛሬ በዓል ነው፣ እግዚአብሔርን ያስባል። ዛሬ በዓል ነው፣ ወደ እግዚአብሔር ይጸልያል፣ ደግ ይሆናል። ስለዚህ በሥራ ቦታዎች ሁሉ ደግ የሚሆን ሰው ይሆናል፣ ተመስጋኝ ይሆናል። ይሄ ነው ሚስጥሩ። ያም በመተዋችን እኮ ነው ዛሬ ወደማይሆን አቅጣጫ ይሄ ነው። ስለዚህ በየዕለቱ ከእግዚአብሔር ጋር ይገናኛል። ዛሬ የቅድስት ሐና በዓል ነው፣ ዛሬ ቅዱስ ኢያቄም በዓል ነው፣ ዛሬ ቅዱስ ያሬድ በዓል ነው ብሎ እኮ እግዚአብሔር ሆይ ማረኝ ብሎ ከእግዚአብሔር ጋር ምሕረት ይነጋገራል። እውነተኛ ሰው ይሆናል። የበዓላት ጥቅም እኮ በጣም ብዙ ነው። ስለዚህ በዓላትን መጥላት እግዚአብሔርን መጥላት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ልጆቿ በየዕለቱ በረከትን የሚያገኙበት የራሳችን የሆነ ነው። ያልፈለገ አልፈለገም፣ እኛ የምንጠቀምበት፣ የምንባረክበት፣ የምንቀደስበት ነው። ስለዚህ ማንም የግብፅ ኃይል በእኛ ላይ የጫነው ምንም አይነት በዓል የለም። የምናከብራቸው በዓላቶቻችን ሁሉ እግዚአብሔርን የምናከብርበት፣ እርስ በርስ የምንዋደድበት፣ ባጭሩ እግዚአብሔርን የምንወድበት፣ ሰውን የምንወድበት በዓል ነው። እንዳልኳችሁ ደግሞ እኛ ብቻ አይደለንም። ኦርቶዶክስ የተባሉት በጠቅላላ በየቀኑ በዓል አላቸው። ካቶሊኮች ሳይቀሩ ቅድም ዘርዝር የነገርኳችሁ በየቀኑ በዓል አላቸው፣ በየቀኑ ማሳ አላቸው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት ብቻ ናት ብላችሁ የምታስቡ ሰዎች ሰፋ አድርጎ ማየትንም ይጠቅማል። የኢትዮጵያ ቤተክርስቲያን ግን ርቃ ቀድማ ስርዓቶቿን ሁሉ ያደረገች ከእግዚአብሔር የምታገናኝ ቤተክርስቲያን ነች። ዝም ብሎ ተነስቶ መቅደሷን እናፍርስ፣ በመጥረቢያ እንስበር፣ በዓሎቿን እንሻር፣ ነቢይ ቅዱስ የሚባል የለም ብሎ ለሚነሳ ሰው ግን እግዚአብሔር በራሱ መልሳለሁ። እኛ ግን ይህንን አውቀን ለሰው ልጆች ሁሉ ጥቅም ለመስጠት ቤተክርስቲያኗ የምታስተምረውን አስተምረን ለመጠቀም እግዚአብሔር ይርዳን። ግብጾች በእኛ ላይ የጫኑት ምንም አይነት በዓል የለም። ካቶሊኮች በእኛ ላይ የጫኑት ምንም አይነት በዓል የለም። ኢስተርን ኦርቶዶክስ በእኛ ላይ የጫነው ምንም አይነት በዓል የለም። መጽሐፍ ቅዱስን ተመርተን የምናደርገው በዓላቶች ናቸው ያሉን። እነዚህ በዓላት ደግሞ የግዝት በዓላት ተብለው እንዲሁም ደግሞ በሌላ መንገድ ተቆጥረው የምናከብራቸው በዓሎች አሉ፣ ታላላቅ በዓሎች አሉ። ሁሉም ሰው ከእግዚአብሔር ጋር የሚያቀርቡ፣ የሰው ልጆችን ልቦና ወደ ቀና የሚመልሱ፣ እግዚአብሔርን መፍራት የሚያስተምሩ በዓላቶች ናቸው። ኢትዮጵያ ድሃ የሆነችው መቼ ነው? በዓላትን ስትሽር ወይስ በዓላትን ስታከብር? ኦርቶዶክሳውያን ምን ያህል የረቀቀ የእምነት ስርዓት እንዳላችሁ አያችሁ። ብዙዎች ከኢትዮጵያ ይማራሉ እንጂ ኢትዮጵያ ከሌላ አትማርም። በዓላቶቻችን ሁሉ እግዚአብሔርን የምናመሰግንባቸው ናቸው። ድሃ ምስኪን ይጠየቃል፣ በሬው አህያው ያርፋል፣ ሰው ቤተሰቡን ይጠይቃል፣ አጥሩን ያጠብቃል፣ ቦታውን ያጸዳል። ዛሬ በዓል ነው ብሎ ወደ ቤተ ክርስቲያኑ፣ ወደ ደብሩ፣ ወደ አጥቢያው ይሄዳል፣ ይገናኛል። እንደምን ደህና ነህ ይባላል። ሰው ብቻውን ይሆን ዘንድ መልካም አይደለም ይላል መጽሐፉ። ይሄ ሁሉ መስተጋብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናየው የረቀቀ የበረከት ህይወት ነው። ላልገባቸውም ገብቷቸውም በተሳሳተ መንገድ ለሚናገሩ ይህ
ኦርቶዶክሳዊ መልስ ነው። የሰማነውን በልቡናችን ያሳድር። መብርሃንን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። የሰማነውን ሁሉ ለሰው ለማሰማት ኃይሉን ይስጠን። ላይክ ሼር አድርጉት። ሰው ይድረሰው፣ ይስማ፣ አስተላልፉ። አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ በየቀኑ የሚሰጠውን ትምህርት እንድትከታተሉ አደራ እላለሁ። በኋላም ያለውን ትምህርት ተከታተሉ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብርና ምስጋና ይግባው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየቀኑ በዓላት አሏት። እጅና እግርን ለማጣመር ሳይሆን ከሰማይ በረከትን ለማግኘትና በምድርም የሰው ልጆችን ለመርዳት ነው። የግዝት በዓላት አሏት፣ ታላላቅ በዓላት አሏት። እነዛን አክብራ ትኖራለች። ደግሞ እኛ ብቻ አይደለንም፣ ሌሎችም አላቸው። ሁሉም የራሱ ስርዓት አለው። የሌላቸውም የሚንቁም ማዶ የሚሆኑ ደግሞ ይኖራሉ። እኛ ግን አለን። ስላለንም በየዕለቱ በዓላትን እናከብራለን። እጅግራችንን አጣምረን ለመቀመጥ ሳይሆን በረከት አግኝተን ሰውንም ረድተን ራሳችንን ደግፈን ለመኖር ነው። የሰማዩ ንጉሥ ክብር ምስጋና ይግባው። በመግባት በመውጣታችሁ እግዚአብሔር አይለያችሁ። ሁሌም እግዚአብሔር ከእናንተ ጋር ይሁን። ሁሉ እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ክብርና ምስጋና ለሥላሴ ይሁን። አሜን።